ዳታ ሁለት አይነት ዳታዎች አሉ። አንደኛው ምን አይነት ዳታ ነው ብለን ስንከፍል ኳንቲቴቲቭ ዳታ አለን። ሁለተኛው ደግሞ ኳሊቴቲቭ ዳታዎች አሉን። ኳንቲቴቲቭ በቁጥር የምንቀጣቸው ለምሳሌ ሳይዝ፣ ዌይት፣ ክብደትን፣ ርዝመትን፣ ሌንግዝ ርዝመትን ወይም ቮሊዩም የምንገልጽ ከሆነ እነዚህ ምንድናቸው እንላለን? ኳሊቴቲቭ ዳታዎች በቁጥር የሚገለጹ። ኳንቲቴቲቭ ዳታ እነ ጀንደር ጾታ ወይም ደግሞ ሪሊጅን ሊሆን ይችላል። ቴስት ጣዕምን ላይ እንችላለን። ወይም ደግሞ ምን መግለጽ እንችላለን? የማህበረሰቡ ስታተስ ውስጥ የሚገኝ ማናቸውም የአኗኗር ሁኔታዎች ለምሳሌ ሶሻል ስታተስ እነዚህ በኳሊቴቲቭ ውስጥ የተቀመጡ ናቸው። ስለዚህ ከነዚህ ውስጥ ኳንቲቴቲቭ ዳታ የሆነ የትኛው ነው? ኳንቲቴቲቭ። በዚህ መሰረት ስንመለከተው ኤ ላይ ቼኪንግ ዘ ኳሊቲ ኦፍ ኒው ፕሮዳክት፣ የአንድን ምርት አዲስ ምርት ሊሆን ይችላል፣ የዛን ምርት በኳንቲቴቲቭ ዳታ ማግኘት እንችላለን የሚለው ነው። ይሄ ቴስት ለማድረግ የምንጠቀምበት በቁጥር ማይገለጽ ስለሆነ እነዚህን በአጠቃላይ ወደ እናመጣለን፣ ወደ ኳሊቴቲቭ ነው። ይሄ አይሆንም። ቢ ላይ ዲተርማይኒንግ ዘ ቴስትስ ኦፍ ፉድ ኢን ሬስቶራንት ነው የሚለው። ስለዚህ ሬስቶራንት ውስጥ የአንድ የምግብን አይነት ጣዕምን የምንለይበት በኳሊቴቲቭ ነው። ኳሊቲውን እንጂ ኳንቲቲውን አንለይበትም። ሶስተኛው አይደንቲፋይ ሶሻል ሲቹዌሽንስ ኦፍ ኢንዲቪጁዋልስ፣ ይሄ ደግሞ የማህበረሰባችን ውስጥ ያለውን ማንኛውም አይነት የእያንዳንዱ ሰው የአኗኗር ሁኔታ የምንለይበት፣ ይሄም የአኗኗር አካሆን የምንለይበት ሂደት ኳሊቴቲቭ እንጂ ኳንቲቴቲቭ አይደለም። አራተኛ ላይ ዲ ላይ የተቀመጠው ሜዠርመንትስ ኦፍ ዘ ሄይት ኢች ስቱደንትስ ኢን ዘ ጊቨን ዳታ። ስለዚህ ይሄ ሜዠርመንት የአንዳንዱን ተማሪ ቁመት የምንለካበት ሁኔታዎች ኳንቲቴቲቭ ዳታ ነው ብሎ ይነግረናል። ስለዚህ ትክክለኛው መልስ ዲ ላይ ያለው መልሳችን ትክክል ነው ማለት ነው። ዲ ላይ ሜዠርመንት ነው የምናደርግበት። ጥያቄ which one of the following is true about the integrations of a function f of x respect to the variables of x ነው የሚለው። ይሄ ማለት ብዙም ፕሮሰስ ሳናበዛለት ምንድን ነው የሚለው f of x ማፕቱ ወደ f ዴሪቬቲቭ at x የሚሄድ ከሆነ ይሄ ዴሪቬት እያደረገ ነው ብለን or ዲፈረንሺዬሽን ነው። ከዚህ ወደዚህ ደግሞ ሪቨርስ የሚያደርግ ከሆነ ወደ ኋላ የሚመለስ ከሆነ ደግሞ አንቲ ዴሪቬቲቭ ነው። አንቲ ዲፈረንሺዬሽን ነው። ስለዚህ በእነዚህ መካከል ላይ የሚነግረን ነገር ምንድነው የሚለው ኢንቴግሬሽን ማለት ኢንቴግሬሽን is the reverse operation operations of differentiation ነው። ዲፈረንሺዬሽን ነው፣ ሪቨርሱ ነው ስለሚል። ስለዚህ ለኛ ጥያቄ ከተሰጡት ውስጥ አሁን ይሄኛውን የኛን ሐሳብ እውነት ሊያደርግ የሚችለው በሚለው ከምትመለከቱ ጥያቄዎች ውስጥ ኢንቴግሬሽን ኦፍ ኤፍ ዴሪቬቲቭ አት ኤክስ ላይ የተቀመጠው ሐሳብ አይስማማም። ባጭሩ መልሳችን ሊሆን የሚችለው ሲ ነው። አንሰር ዊል ቢ ሲ ነው የምትሆነው የኛ መልሳችን ሲ ነው የምትሆነው። እንደሚለው
ኢንቴግሬሽን ኦፍ ኤፍ ኦፍ ኤክስ ዲኤክስ ኢዝ ዘ ሴት ኦፍ ኦል አንቲ ዴሪቬቲቭ። እዚህ እንደምንመለከተው ኦል አንቲ ዴሪቬቲቭስ ኦፍ ኤፍ ነው። አንቲ ዴሪቬቲቭ ኦፍ ኤፍ ነው የሚለው። ስለዚህ መልሳችን ሲ ነው። ብዙ ሌላውንም እንትን ማለት ያስፈልጋል። 30ኛ ጥያቄ which one of the following not a valid reason for saving ነው የሚለው። ስለ ሴቪንግ ትክክለኛ ያልሆነ የትኛው ነው የሚለው። ገንዘብ ማጠራቀማችን ትክክለኛ ያልሆነበት ምክንያት ነው። ኤ for the times of retirement means ለጡረታ ሰዓት ገንዘባችንን ማጠራቀማችን ይጠቅመናል ነው የሚለው። እሱ እውነት ነው። for the vacation የተለያዩበት ቦታዎችን ለስራ ሊሆን ይችላል፣ አሊያም ለእረፍት ሰዓት በምንወጣበት ሰዓት ላይ ገንዘብ ማጠራቀማችን ያስፈልገናል ይላል። ይሄም እውነት ነው። to maximizing of the interest ሁለተኛ ፍላጎታችንን፣ ሶስተኛ ላይ ደግሞ ሲዛ የተቀመጠው ማክሲማይዚንግ ኦፍ ኢንተረስት ኢንተረስታችንን ለማሳደግ የምንፈልገውን ነገሮች ወደፊት ለማሳካት ገንዘባችንን በቁጠባ ወይም ደግሞ ባንክ ላይ ማጠራቀም በራሱ ኢንተረስት ያስፈልገዋል ወይም ደግሞ ያስፈልገናል የሚለው እውነት ነው። ዲ ላይ ፎር ቤቲንግ ኦፍ ኢን ዘ ፉትቦል ነው የሚለው። የፉትቦልን ቁማር ለመጫወት ያስፈልገናል ነው የሚለው። ገንዘብ የሚያስፈልገን ለቤቲንግ ሳይሆን ከነዚህ በላይ ላሉት ነው እና ቤቲንግ ለሚለው እሱ ሐሰት ነው። ስለዚህ ዲ ላይ የተቀመጠችው ኖት አንሰር የምትለው ትሆናለች። ዲ 30ኛ ጥያቄ ዋት ኢዝ ዘ ማክሲመም ቫልዩስ ኦፍ ዚ ሳብጀክታችን ዚ ኢዝ ኢኳል ቱ ተሰጥቶናል። ዚ ኢዝ ኢኳል ቱ 3x ፕላስ 2x ፕላስ 3y ነው ብሎናል። ኮንስትሬንታችን ደግሞ የተሰጠናል ለዚች ጋር ኮንስትሬንት x ፕላስ y እና less than or equal to 6 2x minus y less than or equal to 6 s greater than 0 y greater than or equal to 0 ነው እያለን ነው። ስለዚህ ኮንስትሬንታችን ነው። በዚህ ሲዘን የምንጓዘው መጀመሪያ የዚህ ላይን እንስራ። የዚህ ላይን ኤክስ እዚህኛው ላይ 0 ሲሆን እዚሁ እንዳለ ኤክስ ፕላስ ዋይ እዚህ ኢኳል ቱ 0 ብለን 6 ብለን እንነሳ። ወደ ኢኩዌሽን ቼንጅ ስናደርገው ይሄን ይሆናል። ስለዚህ ይሄ 0 ሲሆን ኤክስ 0 ሲሆን የዋይ ዋጋ ኤክስ 0 ሲሆን ዋይ 6 ትሆናለች ነው። እቺን 0 አድርገን ስናልፍ 6 ትሆናለች። በመገልበጥ ደግሞ ኤክስ ፕላስ ዋይ ኢኳል ቱ 6 የሚለው ይሄንን 0 ስናደርገው ደግሞ የኤክስ ዋጋ 6 እና የዋይ ዋጋ 0 ትሆናለች። እነዚህን ቤቶች እንይዛለን። እነዚህ ፖይንቶች ላይኖቻችን ላይ የሚቀመጡ ፖይንቶች ናቸው። ሁለተኛችንን ቤት እንሄዳለን። እቺ ብዙውን ጊዜ ኔጌቲቭ ዋይ ብዙውን ጊዜ ሳይናችን እዚህ ጋር ያለችው ሌዛን ሁሌ ይገለብጣታል። ስለዚህ ሌዛን ከሆነ ግሬተር ዛን ከሆነ ሌዛን ብለን ነው የምንነሳው። ስለዚህ ምንድነው የምናደርገው? እቺን 2y 2x minus y is equal to 6 ብለን እዚህ ጋር ሌዛን is equal to 6 ከሆነ ይሄ ሲገለበጥ ኔጌቲቭ y ሌዛን is equal to minus 2x plus 6 ትሆናለች። ስንገለብጣት y greater than or equal to ኔጌቲቭ ነበር ወይም ኦፖዚቱን እንወስዳለን። y greater than እቺ ሌዛን ከሆነች greater than ከሆነ ሌዛን እቺ ኔጌቲቭ ከነበረች ፖዚቲቭ 2x ትሆናለች። እቺ ኔጌቲቭ ፖዚቲቭ ደግሞ ኔጌቲቭ 6 ትሆናለች ማለት ነው። ስለዚህ ለዚህኛው ቤት እንደቀደሙ ልክ እንደነዚህ እንስራላት። የኤክስ ዋጋ እዚህ ጋር y ወደ ኢኩዌሽን ቼንጅ ስናደርገው y 2x minus 6 ትሆናለች።
ለዚህኛው 0 ብሰጠው y 0 ቢሆን ብዬ ልነሳ 0 ቢሆን 2x ማይነስ 6 ወደዚህ ሲመጣ 2x እኩል ይሆናል ኔጌቲቭ 6 ትመጣለች። ኔጌቲቭ 6 ነው። እቺ ወደዚህ ስትመጣ ፖዚቲቭ እቺኛው ፖዚቲቭ 6 ትሆናለች። ፖዚቲቭ 6 x እኩል ይሆናል 3 ትሆናለች ማለት ነው። የx ዋጋ ይሄ የሚያሳየው ምንድነው? x 3 ሲሆን y 0 ነው ማለት ነው። x 3 ሲሆን y 0 ነው። ሁለተኛው ደግሞ ለዚህኛው 0 ብሰጠው ለy 0 ብሰጡት ደግሞ y 0 ቢሆን ነው x 0 ቢሆን y ደግሞ ኔጌቲቭ 6 ትመጣለች። ዳይሬክት እዚህ ጋር ማስገባት ትችላላችሁ። ይሄን 0 ስታደርጉት ኔጌቲቭ 6 ብቻዋን ትቀራለች። ስለዚህ እነዚህን ፖይንቶችን አገኘን 0 እና ኔጌቲቭ 6። ስለዚህ አሁን ወደ ግራፋችን ወደ ላይናችን እንመጣለን። እዚህ ጋር በተሰጠን መመሪያ መሰረት ኤክስ ዋይ ፕሌናችንን እንሰራለን። ኤክስ ዋይ ሰው የቅድሙ የሚጀምረው 6 ሲሆን የኤክስ ዋጋ እዚህ ጋር ብሎናል። ኤክስ 6 ሲሆን ዋይ 0 ነው ብሎናል አንደኛው። እዚህ ስንመጣ ደግሞ ኤክስ 0 ሲሆን ዋይ 6 ነው። ስለዚህ ይሄን ፖይንት እናገናኛለን። ቺን ፖይንት እናገናኛታለን። ቺን ከዚህ ልወሰናት። ሁለተኛ ቤት ላይ የኤክስ ዋጋ 3 ሲሆን የዋይ ዋጋ 0 የዚች ላይ ልወሰናት። የኤክስ ዋጋ 3 ሲሆን ዋይ ዋጋ 0። ሁለተኛ የኤክስ ዋጋ 0 ሲሆን የዋይ ዋጋ ኔጌቲቭ 6። ስለዚህ እነዚህን ፖይንቶች አሁን እናገናኛለን። ማለት ስለዚህ ይሄን ፖይንት እናውቃለን 0 እና 6። እዚህ ስንመጣ 6 እና 0 ነው። እዚች ጋር ኦሪጂን ናቸው ሁለቱም 0 0 መገጣጠሚያውን ነው የምንወስደው። እዚች ጋር ስንመጣ 3 እና 0 ነው። አሁን እቺን ፖይንት መፈለግ አለብን። እቺን ፖይንት ስለዚህ እቺኛው ለመፈለግ ባይ ሳይመንትለስ ኢኩዌሽን እንጠቀማለን። ባይ ሳይመንትለስ ኢኩዌሽን ላይ ስንሄድ ሁለቱን ጥያቄዎች አንድ ላይ መስራት እንጀምራለን። ማንና ማን ነው? y ማይነስ 2x ማይነስ 6 እና ማይነስ 6 እና y is equal to ኔጌቲቭ x ፕላስ 6 ግልጽ ነው። እነዚህን ቦታ ነው የሚወሰድኩት ያለሁት እዚህ ጋር ያሉትን ሁለቱን። ስለዚህ እነዚህ ከመጣ ይሄንን በሳይመንትለስ እናጠፋዋለን። ይሄን ቤዝ በኔጌቲቭ ላብዛው እንችላለን። በኔጌቲቭ ላብዛው ኔጌቲቭ ኤች ፖዚቲቭ ኤች ኔጌቲቭ ይሄን ያጠፋል። ስለዚህ ጋር ኔጌቲቭ ፖዚቲቭ ይኖር ማለት ነው። ኔጌቲቭ ታይም ኔጌቲቭ ፖዚቲቭ ይሄ 3x 0 ይሄን ደግሞ ስንደምር ኔጌቲቭ 12 ትመጣለች። ኔጌቲቭ 12 ኔጌቲቭ ፕላስ ማይነስ ይሆናል። ሌብርስ ኖርስ ደግሞ 3x እኩል ይሆናል 12 ሲሆን የኤክስ ዋጋ ሲካፈል ለ3 ይሄ 4 ይሆናል። የኤክስ ዋጋ 4 ሲሆን በዚህ ቦታ እናስገባው። እዚህ መጀመሪያው ላይ y እኩል ይሆናል
2 times x minus 6 y is equal to 2 times 4 minus 6 y is equal to 8 minus 6 ትመጣለች። 8 minus 6 8 minus 6 means y is equal to 2 ትመጣለች። ስለዚህ ይሄንን መልስ ይዘን እዚህ ጋር እንመጣለን። እዚህ ጋር የተውናት መልስ ምንና ምንድን ነው የሚለው የሁለቱ መልሶች የኤክስ ዋጋ 4 ስትሆን የዋጋ ፖዚቲቭ 2 ነው። ስለዚህ አሁን ስንቀባ ኤክስም ወደ ላይ ነው ዋይም ወደ ላይ ቀባኝ ስላለ የኤክስን ዋጋ ወደ ላይ ስንቀባ የዋይን ደግሞ ወደዚህ ግሬተር ዛን ስለሆነ እንደዚህ እንቀባለን። ሁለተኛው ቤት ይሄ ኢኩዌሽን የመጀመሪያው ኢኩዌሽናችን አለች። እቺኛው ኢኩዌሽን y is equal to negative x minus plus 6 ነው። እቺኛው ላይን ደግሞ ወደ ላይ የምትሄደው y is equal to 2x minus 6 ናት። minus 6 ስለዚህ እነዚህን ከወሰድን በእነዚህ ሁለቱ ላይ የተመሰረተውን ይሄኛው መጀመሪያው ቤት ይሄ ወደ ላይ ይቀባል ያለኝ እቺን ወደ ላይ እቺን ደግሞ ወደ ታች ነው እንቀባው። በዚህኛው ኢኩዌሽን መሰረት አንድ ወደ ላይ አንድ ወደ ታች ነው እንቀባው። ስለዚህ እነዚህ ቤት ናቸው እና ባውንደሪዎችን እዚህ ውስጥ ያሉትን ፖይንቶች እንወስዳለን። እዚህ ውስጥ ያሉትን ፖይንቶች ሳብጀክታችን ይዘን መጣን። እዚህ ጋር እዚህ ኢኳል ቱ 2x plus 3y ትሆናለች። የኤክስ ዋጋ 0 0 ሲሆኑ ሁለቱም 0 2 times 0 plus 3 times 0 ውጤት 0 ይመጣል። ሁለተኛ ላይ 3 እና 0 እንወስዳለን። ምክንያቱም ይሄው እነዚህ ቤት ለመነካከለው እቺን ቤት ይሄን ነው እቺን ወስደናል። እዚህ ጋር ስንመጣ ደግሞ 3 ሲባዛ 2 ሲባዛ በ3 ሲደመር 3 ሲባዛ 0 ሲሆን 6 ይመጣል። ሶስተኛ ቤት ደግሞ 0 እና 6 እንወስዳለን። ይሄ 2 ሲባዛ በ0 ሲደመር 3 ሲባዛ በ6 የዚህ ውጤት 18 ይመጣል። 3 ጊዜ 6 18 ይመጣል። አራተኛ ላይ እነዚህን ፖይንቶች እንወስዳለን። 4 እና 2 ማክሲመም ዳይሬክሽን ፖይንት እንጠቀማለን። ስለዚህ እነዚህ ላይ ስንመጣ 2 ሲባዛ በ4 ሲደመር 3 ሲባዛ በ2 ይሄ ስንት ይመጣል? 8 ሲደመር 6 14 ይመጣል። ስለዚህ በምትመለከቱ ጥያቄ መሰረት ማክሲማይዝድ ነው የተባለው። ትልቁን ቦታ የያዘው የትኛው ነው የሚለው 18 ናት። 18 ስለዚህ በምርጫችን መሰረት ይሄ 18 ያለው ምርጫ እንስራችን ዲ ላይ ያለው መልስ ይሆናል ማለት ነው።